የአባቷን ቅሌት ዘረገፈችው። ዳጣ አፏን ከፍታ ቀረች። አቶ ደረጀ በጣም ደነገጠ። እንዴት እንደዚህ ታደርጊያለሽ ኤቢ? ምን ማድረግሽ ነው? ቆይ ምንስ ሰምተሽ ነው? እያለ እባክሽ የማይሆን ነገር አትናገሪ ብሎ ሊያስቆማት ቢሞክርም እንኳ አቢገር ግን ሁሉንም ነገር ለእናቷ ተናገረች። እማዬ ምክንያቱም አባቴ ወይም ደግሞ ባለቤትሽ እራንቺ አቢገር ተረጋጊ። ቆይ እንዴት ነው አነጋገርሽ? አባትሽ እኮ ነው። አዎ እንግዲህ ከተባለማ አባቴ ነው። ስለዚህ አቶ ደረጀ ወይም ደግሞ ደረጀ አልያ ደግሞ የወይዘሮ ማርታ ባለቤት ከጎንሽ ያለችው ሰላም ማን እንዳስረገዛት ማወቅ ትፈልጊያለሽ ወይ ብላ አለቻት። እንዴ አንቺ ልጅ ዛሬም አብደሻል ወይስ ደግሞ የጠጣሹ መጠጥ ነው? አይ እማዬ እኔ እኮ መጠጡን አልጠጣሁትም። የጠጣችው ውሃና እንዲሁም ዳጣ ናቸው እንጂ እኔ እኮ አልጠጣሁም። እና ምንድን ነው? እመኝኝ እማዬ፣ ባለፈው ሰላምና አባዬ ሲያወሩ በደንብ አድርጌ ሰምቻቸዋለሁ። አባዬም ደግሞ የሚፈራውና ዓይንሽን ማየት እንደዚህ የሚያፍረው የሰላም ልጅ እንግዲህ የኔ ወንድም ወይም ደግሞ እህት ልትሆን ነው ብላ ሁሉንም ነገር ተናገረች። አይ አንቺማ አብደሻል። በበዓሉ ቀን ቀኔን እንድታበላሽብኝ አልፈልግም። በፍጹም እንድትበላሽብኝ አልፈልግም። እባክሽ ኤቢ ብትላትም እማዬ ሙች ነው እምልሽ፣ እውነቴን ነው። አባዬ በጣም ተቀይሯል። ካንቺ ውጪ ምናልባትም ዳጣ እያለ ደግሞ በጣም ብዙ ልጆችም ሊኖሩት ይችላሉ እያለች ስታወራ አቶ ደረጀ አንቺን በመውለዴ በጣም አፍሬያለሁ። አቢገር የምትባይ ልጅ እመኝኝ መቼም ቢሆን ይቅርታ አላደርግልሽም ብሎ ጥሎ ጠፋ። ውሃ በጉን አስጠፋችው። እሱ ምን በወጣውና የሚታረደው ሚስኪን አይደለም ወይ ብላ ከምጥንዬ ጋር ተመካክራ አስመለጠችው በጉን። እንግዲህ በዓልን ሁላቸውም ፏፍሽ ብለው እያከበሩ ባለበት ሰዓት ነገር ግን አንድ ያላስተዋሉት ነገር አቢገር ምንም ነገር አልለበሰችም ነበር። እማዬ እንዴት ነኝ አምሮብኛል ብላ ስትጠይቃት በጣም አምሮብሻል፣ ከሸፒሽም ጋር ይሄዳል። ግን ደግሞ ምን ነው የሀገራችንን የወጋችንን የባህል ቀሚስ ብትለብሺ በጣም ነበር የምታምሪው፣ ማለቴ ከባህሉ ጋር ብላ ስትላት ወይ እማዬ እውነት ለመናገር ያው የሚመቸኝ ይሄ ስለሆነ ነው። ግን ናታን ስጦታውን ለማን የገዛ ይመስልሻል እንዴ? እኔ ምን አውቃለሁ? ዛሬ እኮ በዓል ነው፣ ለማንም ይግዛው። አንቺ ግን መረጋጋት አለብሽ ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቢገር ይኸውልሽ ዛሬ በዓል ስለሆነ ምንም አይነት ነገር ምንም አይነት ጭቅጭቅ አልፈልግም። እስኪ ቢያንስ አንዳንድ ቀን እንኳ አባታችሁም እቤት ሲውል በዓልን አማይቶ እስኪ ዘና አድርጉት። ሁሌ ነገር ሁሌ ጭቅጭቅ እንደማዬ እኔ ቆይ ምን አደረግኩ? እኔ እኮ እውነቴን ነው ምልሽ ሰላም ፍቅር ለመስጠት ተፍ ተፍ ምልጅ ነኝ። ግን ደግሞ እዚህ ቤት ሰላም እንዳይኖር የምታደርገው ዳጣ ናት። ወይ ጉድ ብለሽ ደግሞ አሁንም ዳጣ ላይ ነሽ። አሁን እሷ ምን አደረገችሽ? እማዬ እንደማትመቸኝ ነገርኩሽ አይደል እንዴ? ታዲያ ገና ለገና ላንቺ አትመችምና እኔ ምን ማድረግ አለብኝ ብላ ልኳን ሰጠቻት። ኤቢ ድግሱን እየደገሱና ሁሉንም ነገር እያቀራረቡ ባለበት ሰዓት ቆይ እኔ ሁሉንም አስገሬ ለምንድን ነው
እሆዳቸው ያለውን በሙሉ እንዲያወጡት እንዲዘረግፉት የማልፈልገው። ቆይ ይህንን እኮ ማድረግ ትችያለሽ ኤቢ እያለች ብቻዋን አልጋ ቤት በደንብ አድርጋ ቀመረችው። ከዛን እንዴ አዎ ትችያለሽ ኤቢ፣ አንቺ እኮ ይህንን ማድረግ ላንቺ በጣም ቀላልሽ ነው። ስለዚህ ለምንድን ነው ይህን ነገር እንዴ ትልቅ ነገር የማትቆጥሪው? በያ አድርጊ በርቺ ብላ አደረገችው። እናም በሉ አሁን ምግቡን ከበላን አይቀር መጠጡን እየጠጣችሁ ብላ ለዳጣም እንዲሁም ላቶ ደረጀ ለሁሉም ስትቀዳ እንዴ እህቴ ለእኔም ቅጅልኛ ቢያንስ ለምንድን ነው ውሃ የማትቀጅልኝ ብላ ስትል ምን ነው አንቺ እኮ ታናሽ ነሽ፣ ስለዚህ እግርና እጅሽ አለሽ አይደለም ተነስተሽ አትጠጭም እንዴ ብላ ስትላት አቶ ደረጀ ኧረ ተይ አቢገር ተይ፣ አሁን ጥሩ አልነበርሽ ደግሞ አሁን ከምናየው ተቀየርሽ። ቢያንስ ምን አለ ተነስተሽ ብትሰጫት። አባዬ በቃ ተዋቸው ደሬ አንተ ምን አሻ እና እኔ እኮ መጠጥ አልጠጣም አቢገር ብላ ስትላት ዳጣ ምን አዎ ግን ዛሬ መጠጣት አለብሽ እንዴ የግዴታ ነው እንደምትጠጣው? አዎና በዓል አይደለም አባዬና ዳጣ ሰክረው ሲያወሩ ሲጫወቱ በጣም ደስ ይላሉ። በባለፈው እንዴት ደስ እንዳለኝ እያለች ስታስጠጣ እሺ ሰላምዬ ወደ ናታን ክፍል ገባችና እንዴ ዛሬም ክፍልህ መጽሐፍ እያነበብክ ባልሆነ በበዓሉ ደግሞ በጣም አምሮብሃል ብላ ስትለው ውይ አንቺስ ብትይ ከነ ልጅሽ ግርማ ሞገሳችሁ በጣም ያምራል። እኔ እንኳ ለወጣ ነው እና ስላማረብህ በጣም ደስ ብሎኛል። አምሮብኛል። እውነትሽን ነው? አዎና መቼም ይሄ መሽቀርቀር ለዳጣ ይመስለኛል። አይ ሰላምዬ፣ አረ ለዳጣ ብቻ አይደለም ዛሬ በዓል አይደለም እንዴ? ስለዚህ ፏፍሽ ብል ምን ችግር አለው? እሱማ ልክ ነህ። ለማንኛውም ግን አሁን መሄድ አለብኝ። ቆይ ግን ሳሎን ሁሉም ነገር ቀራርቧል። ታዲያ ቡናውን ማን ሊያፈላው ነው ዛሬ ብሎ ሲላት ዳጣ ናታ። እውነትሽን ነው? ዳጣ ቡና ታፈላለች? አዎ እንግዲህ ቡና ልታፈላ መሆኑ ተረጋግጧል። እና ከዚህ በኋላ በቃ ምንም ሆነ ምንም በዳጣ እየኮራህ መምጣት አለብህ ብላ አለችው። ምን ማለትሽ ነው ሰላምዬ? ነገርኩህ የሴት ወይዘሮ ሆና አበሻ ልብሷን ለብሳ ቡና ስትቀዳ እና ማየት አለብህ ብላ ይዛው ሄደች። እናም ናታንን ስታየው በጣም አምሮብሃል አለችው ዳጣ። ምን? አዎ ኧረ ለካንቺም አተኩረሽ ታያለሽ ማለት ነው። ሰው ይኸውልህ እንግዲህ አልባለዛ ይቀራል ማሞጋገሱ፣ ግን ደግሞ በጣም አምሮብሃል ስትለው አንቺስ ብትኝ አንቺም ሀበሻ ልብስ በጣም ያምርብሻል ብሎ አሞገሳት። እሺ አመሰግናለሁኝ ብላ አለችው። አቢገር አሁንም ነገሯን ሁሉ እየኮተኮተች ነው እና እናታን ክፍል ሄደችና ዛሬ ላባዬ በበዓሉ አንድ የምስራች እነግረዋለሁኝ ብላ አለች። ምን? የምን የምስራች? አልገባኝም። ያው አንተና እኔ ትምህርታችንን ስንጨርስ እንደምንጋባ ነዋ። ግን እንጋባለን እንዴ? መቼም ትሰማኛለህ? ያችን መቼም ማግባት አትመኝም አይደል? ማንን? አንቺ ደግሞ ስለሷስ ምን አገባሽ? ነገርኩ አይደል እንዴ? ዳጣ እኮ በጣም ዱርዬ ምንም የሌላት ናት። ስለዚህ እንዴት ብለህ ነው እሷን የምታገባው? እሱ ነገር ምንም አይመለከትሽም። ከዚህ በኋላ በቃ አርፈሽ ተቀመጭ። አንቺ ግን በሰው ሕይወት ውስጥ ጥልቅ ማለት ስትወጂ በፈጣሪ ብሎ በጣም ተናደደባትና ውጥት ብሎ ሲሄድ፣ አዎ ጎበዝ በርታ፣ ግን እኔ ኤቢ ተቀምጬ የእውነት ዳጣን አገባለሁ ብለህ ከሆነ በጣም ተሳስተሃል ማለት ነው ብላ ብቻዋን ማውራቱን ቀጠለችበት። ተሰብስቦ እያለ በሉ ጨዋታ ተጫዋቷ ዛሬ እኮ በዓል ነው እያለች ሲሉ፣ አዎ ለማንኛውም ደረጀና ማርታ እንዲሁም ማለቴ እትዬ፣ እኔ ምልሽ ዳጣዬ፣ ግን እውነት ለመናገር ደረጀ ስትይው የሆነ ነገር ውርር ይለኛል። አየትዬ፣ እኔ እኮ አንቺንም እማዬ ደረጀንም አባቴ ብል በጣም ደስ ይላል እና ልበላችሁ እንዴ ብላ ስትል አቢገር ብድግ አለች ከመቀመጫዋ። ማን ፈቅዶልሽ ነው አባዬ የምትይው? አባዬ ማለት የምንችለው እኔና ውሃ ብቻ ነን።
እሺ ኤቢ ተረጋጊ። እኔ እኮ እትዬን ነው እንጂ የጠየቅኩት አንቺን አይደለም። ሲቀጥል ደግሞ እኔ ብልም እንኳ ያለ እሱ ፍቃድና ያለ እናንተ ፍቃድ እንደማልጠራው ታውቃላችሁ። ማርታ እናንተ ልጆች እናንተ ጭቅጭቅ አምሯችኋል መሰለኝ። እኔ ግን ምንም አይነት ጭቅጭቅ ስላላማረኝ አሁን ሂዱና እዛው አረፍ አረፍ በሉ ብላ አረፍ አረፍ አሉ። እንዴ ደሬ ቆይ በጉን የሚያደው ሰውዬ ግን የት ነው ብላ ስትል እኔ ምን አውቃለሁ ማርቲ እመጣለሁ ብሎ በዛው ቀረ ብሎ አላት። እንደዛ ከሆነማ በጉን እስኪ ውጭ ላይ ልየው ብሎ ሲል በጉ የለም። ውሃዬ ጥንብዝ ብላ ሰክራ ለሰላምዬ ጉዷን ዘረገፈችው። በጉ እኮ በጣም ያሳዝናል። ከሚታረድ ብለን አስመለጥ ነው። ምን? ቆይ አንቺ ግን ከማን ነው የምትሻየው? እንዲሁ ግራ የምታጋቢ ፍጥረት እኮ ነሽ አንቺ። ቆይ አሁን ከምጥንና ከአንቺ ሁለታችሁም አንድ አይነት ትሆን እንዴ? እኛ ምን ያደረግን? እኛ እኮ ከሚታረድ ከሚሞት ብለን አይደል እንዴ ህይወቱን አተረፍንለት እያለች ልጅቷ ማውራቷን ቀጠለች። ለማንኛውም አባቴ ሲመጣ ምን እንደምልሽ ባላቅም አሁን መተኛት አለብሽ ብላ ተጠቅልላ ተኛች። ደረጀና ማርታ ሲመጡ ትለፈልፋለች። ምን ብቻ ሰክራ ነው እንዳትኝ ሰላምዬ? አዎ እውነት ለመናገር እኔም ግራ ገብቶኛል እና በዛ ላይ ጥንብዝ ብላ ሰክራ ጠጥታለች። ወይኔ ጉዴ! እንዴት እዚህ ቦታ ላይ ልታቀርቡ ትችላላችሁ? ኧረ ትዬ እኔ ቀድቼ አይደለም ያው አቢገር ቀርታ ያስቀመጠችውን አንስታ ነው የገለበጠችው ብላ ስትል እሺ ለማንኛውም ይዣት ወደ ክፍሌ ሊሄድ ብላ አለች። አቢገር ለዳጣም ስትሞላላት ሰላም ለምንድን ነው የምትሞይላት? ልጅቷ እንደሆነ መጠጥ አትፈልግም ብላ ስትላት ቆይ አንቺ ምን አገባሽና ነው ሁሌ ስለ እሷ የምታስቢው? ምንም ትሁን ምንም እኔ እኮ ለአንቺም ቢሆን አስብልሻለሁ፣ ግን አንቺ ደግሞ እኔም እንደምረዳሽ አንቺ እኔን አትረጅኝም እንጂ ብላ ስትል ምን? አዎ እውነት ለመናገር እኔ ልረዳሽ ብዙ ነገር ብጥርም እንኳ አንቺ ግን ሁሌም እንደሸሸሽ። ለማንኛውም ግን ተይው እሺ ብላ ስትል አይ ሰላምዬ የልጁን ጉዳይ ከሆነ ይወለር ብዬ ነው እንጂ አሁን እኔ የቀጣይ በዲኤንኤ ውጤት ሁሉንም ነገር አፍረጠርጠዋለሁ። ዳጣም የዚህ ቤት ምን እንደሆነች በተለይ ላባዬ ምኑ እንደሆነች ማውጣጣት እፈልጋለሁ ብላ አለች። አቢገር ክፋቷና አረመኔነቷ እንደቀጠለ ይገኛል። አቶ ደረጀ ስለ ሁሉም ነገር አመሰግናለሁኝ ብሏት ስለነበረ ቆይ ግን ያ ነገር ምንድን ነው ብላ ስትለው በቃ ሚስጥር ነው አይነገርም አልኩሽ አይደል እንዴ ማርቲ፣ ስለዚህ አንዳንድ ሚስጥሮች ይደበቃሉ ብለሻል ብሎ አላት። ውድ የህያ ቤት ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልኝ። የእውነት አቢገር ለአባቷ ጉዱን ላፍረጥርጠው ያለችው ትናገር ይሆን ወይስ ደግሞ ማን ያስቆማት ይሆን?